ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ግንቦት 17 ቀን 2018 ዓ.ም ለዕለቱ የምረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ነገ ወይንም በሚቀጥሉት ጥቂት ቀናት ውስጥ የምናበስረው መልካም ዜና ሊኖር ይችላል ሲሉ ተናገሩ። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ድርድሩን አስመልክቶ አሳሳቢ ስህተቶች እንዳይፈጠሩ በጥንቃቄ መስራት እንጂ መቸኮል አያስፈልግም ሲሉ ተደራዳሪዎቻቸውን አሳስበዋል። ሙሉ መረጃውን የምናጋራችሁ ይሆናል። የእስራኤል አየር ኃይል በደቡብ ሊባኖስ የፈጸመውንና የሕክምና ባለሙያዎችን እንዲሁም ንጹሃን ዜጎችን ኢላማ ያደረገው አሰቃቂ ድብደባን የሚያሳይ ተንቀሳቃሽ ምስል ይፋ መሆኑን ተከትሎ ከፍተኛ ዓለም አቀፍ ቁጣ እንቀሰቀሰ። ከተፈጸመው ጥቃት በቅርብ ርቀት ላይ በነበረ የመኖሪያ ቤት መስኮት የተቀረጸው ይህ አስደንጋጭ ቪዲዮ መጀመሪያ በሞተር ሳይክል ይጓዙ በነበሩ ንጹሃን ዜጎች ላይ የተፈጸመ ሲሆን በመጀመሪያው ጥቃት የተጎዱ ዜጎችን ለማዳን የነፍስ አድን ሰራተኞች ወደ ስፍራው በሚሰበሰቡበት ቅጽበት ሁለተኛ አሰቃቂ ጥቃት የመሰንዘር ዘዴ ነው ተብሏል። የምናጋራችሁ መረጃችን ነው። የኢራኑ የበላይ መሪ ሙጅታባ ኻሜኒ ከውጭው ዓለም እጅግ የተገለለና የትነቱ ባልታወቀ ሚስጥራዊ ቦታ ውስጥ ተደብቀው እንደሚገኙ የወጡ የአሜሪካ የደህንነት መስሪያ ቤቶች አስታወቁም። መሪው መልእክት ለመለዋወጥ እንኳን እጅግ ውስብስብ የሆኑ የደላላ መረቦችን እንደሚጠቀሙም የወጡ መረጃዎች አመላክተዋል። በዝርዝር እናጋራችኋለን። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ጦርነት በስምምነት ከተጠናቀቀ በኋላ የሙስሊም ሀገራት መሪዎች ከእስራኤል ጋር ያለውን ግንኙነት ወደ መደበኛ ወይንም ደግሞ ወደ አብርሃም ስምምነት እንዲመልሱ መጠየቃቸው ተሰማም። በሌላ በኩል በኢራንና በአሜሪካ መካከል የተጀመረው የኒውክሌር ድርድር በአሜሪካ ወገን እየቀረቡ ያሉ መደናቀፎችና በእንቅፋቶች ምክንያት የመግባቢያ ስምምነት መፈራረም እንዳይቻል ማነቆ መሆኑ ተነግሯል። ዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ብልህ ውሳኔ የዕድሜ ልክ ትርፍ። ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20 በመቶ ልዩ ቅናሽ፣ የ50 በመቶ የባንክ ብድርና የ5 በመቶ ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድመው ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት። የታክስ ተመላሽ ክፍያ በጊዜ ገደቡ ካልተፈጸመ ባለስልጣኑ ለከፋዩ ወለዱን ጨምሮ እንዲከፍል የሚያስገድድ መመሪያ ወጣም። የገቢዎች ሚኒስቴር የታክስ ተመላሽ አሰጣጥ ስርዓትን ግልጸኝነትና ተጠያቂነት ባለው መልኩ ለመስራት ያስችላል ያለውን የተጨማሪ እሴት ታክስ ተመላሽ የሚደረግበትን ሁኔታ ለመወሰን መመሪያ ቁጥር 1132/2018 አውጥቷል። ይህ አዲስ መመሪያ የወጣው ደግሞ ቀደም ሲል የነበረው የታክስ አዋጅ ተሽሮ በአዲሱ የተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 መተካቱን ተከትሎ ሲሆን ዋና ዓላማውም ደግሞ
ደግሞ የታክስ ተመላሽ አገልግሎትን የታክስ ከፋዮችን የስጋት ደረጃ መሰረት ባደረገ መልኩ ዘመናዊ ለማድረግ ነው ተብሏል። በተጨማሪም መመሪያው የታክስ ተመላሽ ጥያቄ የሚያቀርቡ ከፋዮችን በሶስት ዋና ዋና የስጋት ደረጃዎች የሚከፍል ሲሆን ይህም የኦዲትና የማጣራት ስራው በታማኝ ከፋዮች ላይ የሚፈጥረውን እንግልት ለመቀነስ ያለመ ስለመሆኑ አስቀምጧል። በዚህም መሰረት ዝቅተኛ የስጋት ደረጃ ያላቸው ከፋዮች ሰፊ ኦዲት ሳይደረግባቸው በተፋጠነ ሁኔታ ተመላሽ የሚያደርጉበት ስርዓት ሲዘረጋም፣ መካከለኛና ከፍተኛ የስጋት ደረጃ ላይ የሚገኙ ከፋዮች ደግሞ እንደየሁኔታው ዝርዝርና ጥብቅ የሰነድ ማጣራት እንዲሁም የኦዲት ምርመራ ይደረግባቸዋል ተብሏል። እንዲሁም በመመሪያው ዝርዝር አፈጻጸም መሰረት ደግሞ በዜሮ የማስከፊያ ልክ ምርቶቻቸውን ወደ ውጪ ለሚልኩ አምራቾች፣ ለኢትዮጵያ ብሔራዊ ባንክ ወርቅ ለሚያቀርቡና ከ100 ሚሊዮን ብር በላይ የካፒታል ዕቃ ግዢ ለፈጸሙ ከፋዮች ልዩ ትኩረትም ሰጥቷል። በሌላ በኩል የታክስ ተመላሽ ጥያቄ የሚያቀርቡ አካላት ሊያሟላቸው የሚገቡ ጥብቅ ቅድመ ሁኔታዎችም በመመሪያው የተካተቱ ሲሆን ከነዚህም መካከል ደግሞ ግብይቱ ከተፈጸመባቸው ህጋዊ ኦሪጂናል ደረሰኞች፣ የባንክ ክፍያ ማረጋገጫዎችና ሌሎች የተያያዥ ሰነዶች ይገኙበታል የተባለው። መመሪያው በተለየ ሁኔታ ካስቀመጣቸው ነጥቦች መካከል ደግሞ ከሐምሌ 1 ቀን 2017 ዓ.ም ጀምሮ ከ50 ሺህ ብር በላይ የሆኑ ማንኛቸውም ግብይቶች በባንክ በኩል ካልተፈጸሙና የጥሬ ገንዘብ ግብይት ገደብን ካላለፉ ለታክስ ተመላሽ ጥያቄ ተቀባይነት እንደማይኖራቸውም በግልጽ አስፍሯል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ደግሞ የአሜሪካው የውጭ ጉዳይ ሚኒስትር ዛሬ ነገ ወይንም በሚቀጥሉት ጥቂት ቀናት ውስጥ የምናበስረው መልካም ዜና ይኖራል ሲሉ ተናገሩ። ዩናይትድ ስቴትስና ኢራን በመካከለኛው ምስራቅ ለ3 ወራት የዘለቀውን ጦርነት ለማስቆም የሚያስችል ስምምነት ላይ ለመድረስ በእጅጉ መቃረባቸውን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቀዋል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ድርድሩን አስመልክቶ አሳሳቢ ስህተቶች እንዳይፈጠሩ በጥንቃቄ መስራት እንጂ መቸኮል አያስፈልግም ሲሉ ተደራዳሪዎቻቸውን አሳስበዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በህንድ ኒው ዴልሂ በሰጡት መግለጫ በጣም ጠንካራ የሆነ የስምምነት ረቂቅ በጠረጴዛ ዙሪያ መኖሩንና በሚቀጥሉት ጥቂት ቀናት ውስጥ የምስራች ሊሰማ እንደሚችል ፍንጭ ሰጥተዋል። ሚኒስትሩ አክለውም በመግለጫቸው ዛሬ ነገ ወይንም በሚቀጥሉት ቀናት የምናበስረው መልካም ዜና ሊኖር ይችላል፣ አሁንም ሰፊ ስራዎች እየተሰሩ ነው ካሉ በኋላ አሜሪካ በዲፕሎማሲያዊ መንገድ ችግሩን ለመፍታት የምትጥር ቢሆንም ጉዳዩ በማንኛውም መንገድ እልባት እንደሚያገኝ አስገንዝበዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የስምምነት የመረዳጃ ሰነዱ ላይ በአብዛኛው መደራደራቸውን የገለጹ ቢሆንም የመጨረሻው ውሳኔ ግን ገና አለመጠናቀቁን ገልጸዋል። ትራምፕ አክለውም ድርድሩ በስርዓቱና ገንቢ በሆነ መንገድ እየቀጠለ ነው፣ ነገር ግን ጊዜው ከኛ ጋር በመሆኑ ተደራዳሪዎቼ እንዳይቸኩሉ ነግሬያቸዋለሁ ብለዋል። በተጨማሪም ስምምነቱ ተፈርሞ በይፋ እስካልተረጋገጠ ድረስ በአሜሪካ የተጣለው የባህር ላይ እገዳ ሙሉ በሙሉ ጸንቶ እንደሚቆየም ትራምፕ አረጋግጠዋል። በፓኪስታን አደራዳሪነት እየተመራ ያለውና ለ60 ቀናት የሚቆይ የተኩስ አቁም ስምምነት እንደሚያካትት የተነገረው ይህ ረቂቅ ሰነድ በዋናነት የሆርሙዝ የባህር ወሽመጥ በኢራን አስተዳደር ስር ሆኖ ያለምንም ተጨማሪ ክፍያ ለንግድ መርከቦች ክፍት እንዲሆንም ይጠይቃል። የኒውክሌር ጉዳይን በተመለከተም ኢራን በከፍተኛ ደረጃ በለጸገችውን የዩራኒየም ክምችት እንድታስረክብና የኒውክሌር መሳሪያ ባለቤት እንዳትሆን ዘላቂ እገዳ ስለሚጣልበት ሁኔታም በሚቀጥሉት 60 ቀናት ውስጥ ሰፊ ድርድር ለማድረግ ስምምነት ላይ ተደርሷል ነው የተባለው። ይሁን እንጂ የኢራን የዜና ወኪሎች አሁንም ድረስ አንዳንድ የስምምነቱ ነጥቦች ላይ ጥርጣሬ እንዳላቸውና አገሪቱ ከአሜሪካ ጋር ከጦርነትም ከሰላምም በአንድ እርምጃ ርቀት ላይ እንደምትገኝ እየዘገቡ ይገኛሉ። የኢራኑ የበላይ መሪ አያቶላ ሙጅታባ ኻሜኒ የትነቱ ባልታወቀ ሚስጥራዊ ቦታ ተሸሽገዋል ተባለ።
የኢራኑ የበላይ መሪ ሙጅታባ ኻሜኒ ከውጭው ዓለም እጅግ በተገለለና የትነቱ ባልታወቀ ምስጢራዊ ቦታ ውስጥ ተደብቀው እንደሚገኙ የአሜሪካ የደህንነት መስሪያ ቤቶችን ዋቢ በማድረግ የሲቢኤስ ኒውስ ዘገባ አመላክቷል። በተጨማሪም መሪው መልእክት ለመለዋወጥ እንኳን እጅግ ውስብስብ የሆኑ የደላላ መረቦችን እንደሚጠቀሙም የተነገረ ሲሆን በዚህም ደግሞ ይህ ሁኔታ በቴህራንና በዋሽንግተን መካከል እየተደረገ ያለውን የሰላም ድርድር እያዘገየው መሆኑ ተገልጿል። እንደ ሲቢኤስ ዘገባ ከሆነ የኢራን ከፍተኛ የመንግስት ባለስልጣናት እንኳ የመሪያቸውን ትክክለኛ ቦታ የማያውቁ ሲሆን በቀጥታ የመገናኘት እድልም የላቸውም ተብሏል። በዚህም እያንዳንዱ መረጃ ወደ መሪው የሚደርሰውና ከሳቸው የሚመጣው በርካታ መካከለኛ ሰዎችን አልፎ በመሆኑም ለቀረቡት የሰላም ስምምነት ረቂቆች ምላሽ ለመስጠት ረጅም ቀናት እየፈጀ ይገኛልም ነው የተባለው። ይህ ጥብቅ የደህንነት እርምጃ የተወሰደው ደግሞ የቀድሞው የኢራን የበላይ መሪ አያቶላ አሊ ኻሜኒ ባለፈው የካቲት ወር በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን ተከትሎ ነው። በአሁኑ ወቅት አብዛኞቹ የኢራን ከፍተኛ መሪዎች በተመሳሳይ ሁኔታ ጥቃቶችን በመስጋት ለሳምንታት ከመሬት በታች ባሉ ምሽጎች ውስጥ እንደሚያሳልፉና የእርስ በራስ ግንኙነታቸውንም በከፍተኛ ሁኔታ እንደቀነሱ የደህንነት ምንጮቹ ጠቁመዋል። ይሁን እንጂ የዋይት ሀውስ ባለስልጣናት እንደገለጹት ከሆነ ደግሞ የበላይ መሪው ሙጅታባ ኻሜኒ አሁን ላይ ለቀረበው የሰላም ስምምነት ማዕቀፍ መርሆችም ሰፊ ስምምነት የሰጡ ሲሆን ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ጥቂት ቀናት ውስጥ የመጨረሻው ምላሽ እንደሚጠበቅ ፍንጭ ሰጥተዋል። አሜሪካ የታገዱ የኢራን ሀብቶች ላይ ባላት አቋም የተነሳ የኒውክሌር ድርድር የመግባቢያ ስምምነት ላይ ለመድረስ የተደረገው ጥረት ማነቆ እየገጠመው መሆኑ ተገለጸ። በኢራንና በአሜሪካ መካከል የተጀመረው የኒውክሌር ድርድር በአሜሪካ ወገን እየቀረቡ ባሉ መደናቀፎችና እንቅፋቶች ምክንያት የመግባቢያ ስምምነት መፈራረም እንዳይቻል ማነቆ መሆኑ ተነግሯል። ድርድሩ ሂደቱን ጠብቆ እንዳይሄድ ማደናቀፉን የቀጠለው የአሜሪካ አቋም በሁለቱ ሀገራት መካከል ሊደረስ የታሰበውን ስምምነትም ሙሉ በሙሉ ወደ ማክሸፍ ደረጃ ሊደርስ እንደሚችል ተገልጿል። እንደ ታስኒም የዜና ወኪል ዘገባ ከሆነ በድርድሩ ላይ ዋና ማዕቀፍ እንዳይዝ ያደረገው ዋነኛው አለመግባባት የኢራን የታገዱ የገንዘብ ሀብቶች ዙሪያ ባሉ የስምምነቱ አንቀጾች ላይ ነው ተብሏል። ዋሽንግተን እነዚህን የኢራን ሀብቶች ከመልቀቅ ጋር በተያያዘ የያዘችው ጠንካራና የማደናቀፍ አካሄድ እስካሁን መፍትሄ ሳያገኝ በመቆየቱም ድርድሩን እያስተጓጎለው እንደሚገኝ ተገልጿል። ይህ በሁለቱ ወገኖች መካከል የተፈጠረው አለመግባባት በአስቸኳይ ምላሽ ካላገኘ ላለፉት ወራት ሲደረጉ የነበሩት የዲፕሎማሲ ጥረቶችና የጦርነት ስጋትን ለማስቀረት የታቀደው የመግባቢያ ስምምነት ሙሉ በሙሉ ሊፈርስ እንደሚችልም የክልሉ የፖለቲካ ተንታኞች በማስጠንቀቅ ላይ ናቸው። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔሽኪያን በሀገሪቱ ውስጥ ማንኛውም ትልቅ ውሳኔ ከበላይ ብሔራዊ የደህንነት ምክር ቤት ማዕቀፍ ውጪ ወይንም ከእስላማዊ አብዮታዊ ጠቅላይ መሪው አያቶላ ሰይድ ሙጅታባ ኻሜኒ ይሁንታና ከእሳቸው ፍቃድ ውጪ እንደማይወሰን አስታውቀዋል። እስራኤል በሊባኖስ በሰነዘረችው ድርብ ጥቃት የሕክምና ባለሙያዎች ሲገደሉ የሚያሳይ አሰቃቂ ቪዲዮ ይፋ ሆነ። በእስራኤል አየር ኃይል በደቡብ ሊባኖስ የተፈጸመውንና የሕክምና ባለሙያዎችን እንዲሁም ንጹሃን ዜጎችን ኢላማ ያደረገው አሰቃቂ የአየር ድብደባን የሚያሳይ ተንቀሳቃሽ ምስል ይፋ መሆኑን ተከትሎ ከፍተኛ ዓለም አቀፍ ትኩረትን ስቧል። ጥቃቱ የተፈጸመው ደብል ታፕ በሚባለው እጅግ አደገኛ ወታደራዊ ስልት ሲሆን ይህም ደግሞ የመጀመሪያው ፍንዳታ ከተከሰተ በኋላ የነፍስ አድን ሰራተኞች ወደ ስፍራው በሚሰበሰቡበት ቅጽበት ሁለተኛ ጥቃት የመሰንዘር ዘዴ ነው ተብሏል። ከተፈጸመው ጥቃት በቅርብ ርቀት ላይ በነበረ የመኖሪያ ቤት መስኮት የተቀረጸው ይህ አስደንጋጭ ቪዲዮ እንደሚያሳየው መጀመሪያ በሞተር ሳይክል ላይ ይጓዙ በነበሩ 3 ሶሪያውያን ንጹሃን ዜጎች ላይ የመጀመሪያው ድብደባ መፈጸሙን
አመላክቷል። በዚህም ፍንዳታውን ተከትሎ በአቅራቢያው የነበሩ የሊባኖስ ሲቪል መከላከያና የሕክምና ባለሙያዎች በአምቡላንስ ተሽከርካሪ በፍጥነት ቦታው ላይ በመድረስም ለተጎዱት ሰዎች የመጀመሪያ እርዳታ መስጠት ጀምረዋል ነው የተባለው። ይሁን እንጂ የሕክምና ባለሙያዎቹ ቆስለው ወደ ወደቁት ሰዎች ዙሪያ ተሰብስበው ሕይወት ለማዳን ርብርብ በማድረግ ላይ እንዳሉም በአንድ ደቂቃ ልዩነት ውስጥ ሁለተኛው ድርብ የአየር ጥቃት በዚያው ስፍራ ላይ አርፏል ነው የተባለው። በጥቃቱ ሳቢያ የነፍስ አድን ስራ ሲያከናውኑ የነበሩ 3 የሕክምና ባለሙያዎችና የ2 ዓመቷ ሕፃን ልጅን ጨምሮ በአጠቃላይ 7 ሰዎች በቦታው ወዲያው ሕይወታቸው አልፏል ተብሏል። በሌላ በኩል እስራኤል የሕክምና ቡድኖችን ሆን ብላ ትመታለች በሚል የቀረበባትን ይህንን ውንጀላ በተመለከተ ግን እስካሁን የሰጠችው ምላሽ የለም። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ ከኢራን ጦርነት ማብቂያ በኋላ የሙስሊም ሀገራት መሪዎች የአብርሃም ስምምነትን እንዲቀላቀሉ ጠየቁ። ፕሬዝዳንት ዶናልድ ትራምፕ ከተለያዩ የሙስሊም ሀገራት መሪዎች ጋር ባደረጉት የስልክ ውይይት ከኢራን ጋር እየተደረገ ያለው ጦርነት በስምምነት ከተጠናቀቀ በኋላ መሪዎቹ ከእስራኤል ጋር ያላቸውን ግንኙነት ወደ መደበኛ እንዲመልሱ ወይንም እንዲያድሱ መጠየቃቸውን የአሜሪካ ባለስልጣናትን ጠቅሶ አክሲዮስ ዘግቧል። በትራምፕ አስተባባሪነት ቅዳሜ ዕለት በተካሄደው በዚህ የጋራ የቴሌኮንፈረንስ ጥሪ ላይ የሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ የኳታር፣ የፓኪስታን፣ የቱርክ፣ የግብፅ፣ የዮርዳኖስና የባህሬን መሪዎች እንዲሁም የፓኪስታን ጦር አዛዥ ተሳትፈዋል። በውይይቱ ወቅትም የመሪዎቹ ዋነኛ ትኩረት በክልሉ ሰላምና መረጋጋትን ለማስፈን ሲባል ከቴህራን ጋር እየተዘጋጀ ያለውንና የሆርሙዝ ወሽመጥን መልሶ ለመክፈት የሚያስችለውን የሰላም ስምምነት መደገፍ ላይ የነበረ ሲሆን ሁሉም መሪዎች ለትራምፕ በዚህ ስምምነት ላይ ከእርሶ ጋር ነን የሚል አጋርነት መልእክት አስተላልፈዋል ተብሏል። ሆኖም ግን ትራምፕ የሰላም ስምምነቱን ተገን በማድረግ እስካሁን ከእስራኤል ጋር ይፋዊ የዲፕሎማሲ ግንኙነት የሌላቸው እንደ ሳውዲ አረቢያ፣ ኳታርና ፓኪስታን ያሉ ሀገራት ግንኙነታቸውን ይፋዊ እንዲያደርጉና የአብርሃም ስምምነትን እንዲፈርሙ ጥያቄ ሲያቀርቡ በመስመሩ ላይ የዝምታ ድባብ ሰፍኖ እንደነበረ የውስጥ ምንጮች ገልጸዋል። እንደ አውሮፓውያን አቆጣጠር በ2020 በትራምፕ የመጀመሪያ ስልጣን ዘመን የተጀመረውና እስራኤል ከአረብ ሀገራት ጋር ያላትን ግንኙነት መደበኛ ለማድረግ ያለመው የአብርሃም ስምምነት አሁን ባለው የኢራን የሰላም ስምምነት አማካኝነት የበለጠ እንዲሰፋ ትራምፕ ከፍተኛ ፍላጎት እንዳላቸው በማህበራዊ ትስስር ገጻቸው ላይ አስፍረዋል። ፕሬዝዳንት ትራምፕ ቀጥለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እንደሚወያዩና ወደፊትም እስራኤልንና የሙስሊም ሀገራትን መሪዎች በጋራ የስልክ መስመር ለማግኘት እንደሚፈልጉም ለባለስልጣናቱ ገልጸዋል። ይህ በእንዲህ እንዳለ የትራምፕ የቅርብ ወዳጅ የሆኑት የአሜሪካው ሴናተር ሊንድሴ ግራሃም ሳውዲ አረቢያ፣ ኳታርና ፓኪስታን ይህንን ታሪካዊ ስምምነት እንዲቀላቀሉ አሳስበው ጥሪውን ውድቅ የሚያደርጉ አገራት ግን ከአሜሪካ ጋር ባላቸው የወደፊት ስትራቴጂካዊ ግንኙነት ላይ ከባድ መዘዝ ሊያጋጥማቸው እንደሚችልም አስጠንቅቀዋል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ስፖርታዊ መረጃዎቻችንን የምንሰማበት ሰዓት ላይ ደርሰናል። በዚህም ዕለታዊ የሀገር ውስጥና የውጭ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። የኢትዮጵያ ዋንጫ የግማሽ ፍጻሜ የመጀመሪያ ጨዋታ ዛሬ ይደረጋል። ወደ ፍጻሜ ለማለፍ የሚደረገው ትንቅንቅ በትግራይ ደርቢ መካከል ዛሬ ሲደረግ መቀለ ሰባ እንደርታ ከአዲግራት ዩኒቨርሲቲ ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ይካሄዳል። ከ17 ዓመት በታች ሴቶች የዓለም ዋንጫ ማጣሪያ የሁለተኛ ዙር የመጀመሪያ ጨዋታዋን ከቡሩንዲ ጋር ያደረገችው ኢትዮጵያ 2-1 አሸንፋለች።
አስቆጥራለች። የኢትዮጵያን የማሸነፊያ ግቦች ሊዲያ ኢያሱ 27ኛውና 30ኛው ደቂቃ ላይ አስቆጥራለች። ቀይ ቀበሮቹ በሰላም አዲስ አበባ ገብተዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከሞዛምቢክ ጋር ያደረገውን የጥሎ ማለፍ ጨዋታ በመለያ ምት 5-4 ተሸንፎ ከዓለም ዋንጫ ውጪ መሆኑ ይታወቃል። በሞሮኮ አስተናጋጅነት ሲካሄድ በሰነበተው የአፍሪካ ዋንጫ በምድብ 1 ተደልድሎ ሶስተኛ ደረጃን ይዞ ያጠናቀቀው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ በተደረገው የመለያ ጨዋታ ከሞዛምቢክ አቻው ጋራ በመደበኛ ደቂቃ አንዳቻ ተለያይቶ በተሰጠው የመለያ ምት ሞዛምቢክ 5-4 በማሸነፏ ለዓለም ዋንጫው መብቃቷን ስታረጋግጥ ኢትዮጵያ ሳታልፍ ቀርታለች። በዚህም ቡድኑ ወደ ሀገሩ የተመለሰ ሲሆን ሌሊቱን በሰላም አዲስ አበባ መግባቱን አረጋግጠናል። በአፍሪካ ከ17 ዓመት በታች ዋንጫ ትላንት የተደረጉ ጨዋታዎች ውጤት ታንዛኒያ ከአልጄሪያ ባደረጉት ጨዋታ በመደበኛው ደቂቃ 3 የተለያዩ ሲሆን ወደ መለያ ምት ባመራው ጨዋታ ታንዛኒያ 4-3 ማሸነፍ ችላለች። ሞሮኮ ካሜሮንን እንደዚሁ 1-0 ስታሸነፍ ሴኔጋል ከማሊ በመደበኛው ደቂቃ 1 የተለያዩ ሲሆን ሴኔጋል በመለያ ምት 2-1 አሸንፋለች። ግብጽ በበኩሏ አይቮሪ ኮስትን 4-1 አሸንፋለች። ማማሎዲ ሰንዳውንስ የአፍሪካ ሻምፒዮንስ ሊግ አሸናፊ ሆኗል። ማማሎዲ ሰንዳውንስ አስፋርን በድምር ውጤት 2-1 በማሸነፍ የ2025/26 የአፍሪካ ቻምፒዮንስ ሊግ አሸናፊ ሆኗል። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን በትላንትናው ዕለት ፍጻሜውን አግኝቷል። ቀደም ብሎ ሻምፒዮንነቱን ያረጋገጠው የሰሜን ለንደኑ ክለብ አርሰናልም ዋንጫውን ተረክቧል። መድፈኞቹ ትላንት ከክሪስታል ፓላስ ጋር ጨዋታቸውን አድርገው 2-1 በማሸነፍ በዛው በሴልኸርስት ስቴዲየም ዋንጫውን ተረክበው ደስታቸውን አጣጥመዋል። ኤርሊንግ ሃላንድ በ27 ጎሎች የፕሪሚየር ሊጉ ኮከብ ግባግቢ በመሆን የወርቅ ጫማውን ወስዷል። ዴቪድ ራያ በበኩሉ በ19 ጨዋታዎች ግብ ሳይቆጠርበት በመውጣት የወርቅ ጓንታ አሸናፊ ሆኗል። ብሩኖ ፈርናንዴዝ 21 ለግብ የሆኑ ኳሶችን አመቻችቶ በማቀበል ከዚህ በፊት በኬቨን ዴ ብሩይኔና በቴሪ ሄነሪ ተይዞ የነበረውን ሪካርድ በመስበር ቀዳሚ ሆኗል። አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላና ሊቨርፑል ለሻምፒዮንስ ሊግ ማለፋቸውን አረጋግጠዋል። በሌላ በኩል ሰንደርላንድና በርንማውዝ ለዩሮፓ ሊግ፣ ብራይተን ደግሞ ለኮንፈረንስ ሊግ ማለፍ ችለዋል። ዌስትሃም ዩናይትድ፣ ወልብስና በርንሌይ ወደ ሻምፒዮንሺፕ ሲወርዱ ኮቨንተሪ ሲቲ፣ ኢፕስዊች ታውንና ሃል ሲቲ እነሱን ተክተው ወደ ፕሪሚየር ሊጉ ማደጋቸውን አረጋግጠዋል። የእንግሊዝ ፕሪሚየር ሊግ በኢትዮጵያ ቀን አቆጣጠር ሰኔ 8 አዲሱ የውድድር ዓመት የጨዋታ ፕሮግራም ይፋ ይሆናል። በሌሎች ሊጎች በአሰልጣኝ ሴስክ ፋብሪጋዝ የሚመራው ኮሞ በታሪኩ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ መሳተፉን አረጋግጧል። ክሬሞንሴ ከጣሊያን ሴሪያ ኤ ወደ ሴሪ ቢ መውረዱ ሲረጋገጥ፣ ዲፖርቲቮ ላ ኮሩና በበኩሉ ከ8 ዓመታት በኋላ ከላሊጋቱ ወደ ስፔን ላሊጋ ማደጉን አረጋግጧል። ትላንት እሁድ የተደረጉ የጨዋታ ጠቅላላ ውጤቶች በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ብራይተንን 3-0 ሲረታ፣ በርንሌይ ከወልብስ 1 ተለያይተዋል። መድፈኞቹ ክሪስታል ፓላስን 2-1 ሲያሸንፉ፣ ፉላም በበኩሉ ኒውካስትል ዩናይትድን 2-0 ረቷል። ሊቨርፑል ከብሬንትፎርድ 1 ሲለያዩ፣ አስቶን ቪላ ማንቸስተር ሲቲን 2-1 አሸንፏል። ኖቲንጋም ፎረስት ከበርንማውዝ 1 የተለያዩ ሲሆን፣ ሰንደርላንድ ቼልሲን 2-1 ረቷል። እንዲሁም ቶተናም ኤቨርተንን 1-0፣ ዌስትሃም ደግሞ ሊድስ ዩናይትድን 3-0 ረቷል። በስፔን ላሊጋ ቪያሪያል አትሌቲኮ ማድሪድን 5-0 የረታበት ብቸኛ መርሃ ግብር ነበረ። በጣሊያን ሴሪያ ኤ ትላንት በተደረጉ መርሃ ግብሮች ካግላሪ ኤሲ ሚላንን 2-1 ሲረታ፣ ናፖሊ ዩዲኔዝን 1-0፣ ኮሞ ክሬሞንሴን 4-1 እንዲሁም ሮማ ሄላስ ቪሮናን 2-0 አሸንፈዋል። ቶሪኖ ከጁቬንቱስ 2 ሲለያዩ፣ ፓርማ ሳሱሎን፣ ሊቼ ደግሞ ጄኖዋን 1-0 አሸንፈዋል። ኢንተር ሚያሚ ፊላደልፊያን ድል አድርጓል። ሊዮኔል ሜሲ 2 አሲስት ባደረገበትና ሉዊስ ሱዋሬዝ ሃትሪክ በሰራበት ጨዋታ ኢንተር ሚያሚ ተጋጣሚውን ፊላደልፊያን 6-4 በሆነ ውጤት ረቷል። ሊዮኔል ሜሲ በዚህ የሌሊቱ ጨዋታ ጉዳት አስተናግዶ ተቀይሮ የወጣ ሲሆን በቀጥታ ወደ መልበሻ ክፍል ሲያመራም ታይቷል። ሊዮኔል ሜሲ ከ2026 የዓለም ዋንጫ በፊት ለኢንተር ሚያሚ ባደረገው በዚህ የመጨረሻ ጨዋታ ላይ ጉዳት ማስተናገዱ አርጀንቲናውያንን አስጨንቋል። የክለቡ የኢንተር ሚያሚ የሕክምና ቡድን የጉዳቱን ክብደት መጠን ለማወቅ ምርመራ ያደርጋልም ተብሏል። አርጀንቲና ከ23 ቀናት በኋላ በዓለም ዋንጫ የመጀመሪያ ጨዋታዋን ከአልጄሪያ ጋር ታደርጋለች። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ቋጫለሁ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን።
በዚህም አንድ የአሜሪካ ዶላር 173 ብር ከ20 ሳንቲም እየተገዛ 176 ብር ከ66 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ7 ሳንቲም መግዣው ሲሆን መሸጫው ደግሞ 233 ብር ከ65 ሳንቲም ሆኗል። ዩሮ 198 ብር ከ70 ሳንቲም እየተገዛ 202 ብር ከ67 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 218 ብር ከ10 ሳንቲም እየተገዛ 222 ብር ከ46 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ35 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ29 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ52 ሳንቲም እየተገዛ 47 ብር ከ45 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ88 ሳንቲም መግዣው ሲሆን መሸጫው እንዲሁ 25 ብር ከ37 ሳንቲም ሆኗል። የካናዳው ዶላር 122 ብር ከ30 ሳንቲም እየተገዛ 124 ብር ከ76 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ብልህ ውሳኔ የዕድሜ ልክ ትርፍ። ጎልደን ፓላስ ሪል ስቴት በሰሚት 72 እጅግ ዘመናዊና ቅንጡ መኖሪያ ቤቶችን ሙሉ በሙሉ አጠናቀን ለደንበኞች በማስረከባችን ታላቅ ደስታ ይሰማናል። አሁን ደግሞ በ22 ጎላጎል ታወር ፊት ለፊት ባለው ሳይታችን ዘመናዊ አፓርትመንት ቤቶችን ለሽያጭ ያቀረብን ሲሆን ከግንቦት 13 ጀምሮ ለተከታታይ 10 ቀናት የሚቆይ ታላቅ የሽያጭ ኤክስፖ አዘጋጅተናል። ቀድመው ለሚመጡ 10 ደንበኞች የ20 በመቶ ልዩ ቅናሽ፣ የ50 በመቶ የባንክ ብድርና የ5 በመቶ ቅድመ ክፍያ አማራጭ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ማለትም ባለ 1 መኝታ 86 ካሬ በ451 ሺህ ብር፣ ባለ 2 መኝታ 123 ካሬ በ645 ሺህ ብር፣ ባለ 3 መኝታ 165 ካሬ በ866 ሺህ ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። አፓርትመንቶቻችን ዘመናዊ ጂምና ስፓ፣ የልጆች መጫወቻ፣ ደረጃቸውን የጠበቁ 7 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ምቹና በቂ የመኪና ማቆሚያ ቦታዎች ከኤሌክትሪክ ቻርጀር ጋር እንዲሁም ለተለያዩ አገልግሎቶች የሚውሉ ሰፊ ቴራስ ያላቸው ናቸው። ይፍጠኑ፣ ቀድመው ይመዝገቡ። ለበለጠ መረጃ በ0911 58 71 93 ላይ ይደውሉልን። ጎልደን ፓላስ ሪል ስቴት